ሰላም ጤና ይስጥልን ውድ ተመልካቾቻችን የማል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ታላቁ መከላከያ ሰራዊት በሰሜን ወሎ የወሰደውን እርምጃና አጠቃላይ የኢትዮጵያ የባህር በር ጉዳይን የተመለከተ ሰፊ ሐሳብ የሚነሳበት ሲሆን እስከ ትንታኔው መጨረሻ ድረስ አብራችሁን እንድትሆኑ እየጋበዝን ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክ እና ሼር ማድረጎትን አይዘንጉ። ከሞላይ አለ የሚባለው ሎኬሽን የመጀመሪያው ከሆነው ሳር ቤት አፍሪካ ህብረት ፊት ለፊት ይዣችሁ መጥቻለሁ። እንግዲህ ይሄ ሳይታችን G+21 ሲሆን 5 ወለል የመኪና ማቆሚያ ያለው ሌላው ደግሞ ሁለቱ ቢልዲንጎች የራሳቸው የሆነ ኤሌቬተር ይኖራቸዋል። ሁለት ኤሌቬተር በፍሎር 4 ቤት ብቻ ነው ያለው ከ161 ካሬ ጀምሮ ሁሉም ቤቶች የሜድስ ሩም ፕላስ ደግሞ ሜድስ ባዝ ይኖራቸዋል ማለት ነው። ሌላው እዚህ ኤሪያ ላይ ብትሸጡት ድጋሚ በጣም ታተርፋላችሁ። የማከራየት ሐሳብ ካላችሁ $2500 እስከ $4000 ድረስ ይከራያሉ። ሌላው ያለቁ ሳይቶች እዚህ ኤሪያ ላይ የተጠናቀቁ ቤቶች በስንት ነው የሚሸጠው የሚለው ደግሞ ለማየት እንሞክር። በካሬ ከ180 ሺህ እስከ 200 ሺህ ነው። እንግዲህ በዚህ ስቴጅ ኦልሞስት 80% የደረሰን ቢልዲንግ ደግሞ በ105 ሺህ ብር በካሬ በ25% ቅድመ ክፍያ ይዤላችሁ መጥቻለሁ ማለት ነው። ፋኖ እንደ ቅጠል እየረገፈ ይገኛል። የህወሓት ታጣቂዎች ሽምብራይ መስል ከጥይቱ ባሩድ በሚወጣው እሳት እየተቆሉ ወደ ከሰልነት ተቀይረዋል። የሻቢያ ሬሳ ከመብዛቱ የተነሳ እንደ ምድር አሸዋ በሰሜን ወሎ ምድር ተበትኖ ለመልቀም ከማይቻልበት ደረጃ ተደርሷል። የማያዛልቅ ጸሎት ለቅስፈት እንዲሉ ከሻቢያና ከህወሓት ጋር ያበረው ምሬ ወዳጆ በአምስተኛ ማርሽ እግሬ አውጪኝ ብሎ ፈርጥጧል። የማይነካ ነክቷልና የማይደፈር ደፍረካልና ከአቦ ሸማኔ በሚልቅ ፍጥነት እንደ ንስር ክንፍ አውጥተህ ብትበር እንኳን አታመልጠኝም ያለው ጀግናው መከላከያ ሰራዊት በገባበት ገብቶ ወደማይቀረው ዓለም እየሸኘው ይገኛል። አርብ ዕለት ሺደመሰስኩ ከኔ በላይ አሸናፊ የለም ዓለም ሁሉ ይወቅልኝ እኔ የጀግናው የበላይ ልጅ የንጉስ ተክለሃይማኖት የልጅ ልጅ እጄ የሚፋጅ ክንዴ የሚያነድ እያለ ማህበራዊ ሚዲያውን ሲያተራምስ የቆየው የምላስ ጀግናው ጽንፈኛው ቡድን የሚገባበት ጠፍቶ መተንፈስ አቅቶት ድምጹን ደብቆ የጉራው ግርማ ሞገስ ተገፎ የድረሱልኝ ድምጽን ቢያሰማም የለም ማንንም ሳይደርስብህ ከወንዶቹ ሜዳ ገብተካል ማላዘኑን ትተ ጓደኞች የቀመሱትን አፈር አንተም ትቀምሳለህ ያለው መከላከያ ሰራዊት በጽምዶ ላይ በወሰደው እርምጃ ለጊዜው ቁጥሩ በውል ያልታወቀ ታጣቂዎች ሲደመሰሱ ከኛ በላይ ሰው የለም የማሸነፍ ምሳሌ ነን ሲሉ የነበሩት ፋሲል የኔዓለምና መሳይ መኮንን የሚገቡበት ጠፍቷቸው እንደደነበረ በሬ መንገዱ ጠፍቷቸው በፍርሃት የራደው ልባቸውን እንደ ውሻ ጭራ ቆልፈው የሚይዙትን የሚጨብጡትን አጥተው በአራት ማዕዘን እየፈሰሰ የሚገኘውን እንባቸውን መቆጣጠር ተስኗቸው ከማይበገረው አለቱን ሰንጥቆ ተራራውን ገርስሶ ከሰገነቱ ላይ በድል ከሚቆመው መከላከያ እግር ስር ወድቀው እየለመኑ ይገኛሉ። ከተማው ተተራምሷል። ሰሜን ወሎ እየጨሰ ይገኛል። መንደሩ አፋውጥቶ የታላቁንና ግዙፉን መሸነፍ የማያውቀው የኃያልነት ምሳሌ የወንድነት አብነት የሆነውን መከላከያ ጀግንነት እየተናገረ ነው። ጥቂት የወገን ጦር በጀግንነት ሳይሆን በተሳሳተ መንገድ እጃቸው ቢገባ በአራቱም የሀገሪቱ አቅጣጫ ድምጽ ማጉያ ደቅነው ከኛ በላይ ጀግና የለም ማንም አይችለንም ከተራራ በላይ ጠንካራ ከቀላያት ይልቅ የምናበራ ፀሐይ እንኳን ሳትቀር በእኛ ጀግንነት ተደንቃ ከምስራቁ ጎጆዋ መውጣትን አፍራ ስለ ክብራችን ትደበቃለች ከዋክብት ስለኛ ጉልበት ሲሉ ተማርከው ይረግፉልናል አምባና ተራራዎች ወንዝና ሸለቆች ሳይቀሩ ኃያልነታችንን ይመሰክራሉ በሚል ከግነት በላይ የገነነ ዘይቤ በመጠቀም ከቃላት በላይ በረቀቀ ቃላት ሚዲያውን ሲያስጮሁና ጆሮአችንን ሲያደነቁሩ የነበሩ የዚህ ጽንፈኛ ቡድን መደበቂያ አጥተው ድልድይ ካልሰበርን እያሉ ይገኛሉ። እንደ ወሬያቸው ቢሆንማ ኑሮ በደቂቃ 4 ኪሎ በሽርፍራፊ ማይክሮ ሰኮንዶች ታምራትን ተጠቅመው የወልዲያን ከተማ ይቆጣጠሩ ነበር። ጽንፈኛው ፋኖ እርሾ የገባበት ሊጥ ይመስል በደቂቃ ኩፍ ብሎ ያዙኝ ልቀቁኝ ሲል ከሰሜን ወሎ ከምትገኝ ትንሽዬ ጫካ ውስጥ የተደበቀ ሳይሆን መላው ኢትዮጵያን የተቆጣጠረ ይመስላል።
ይሁን እንጂ መከላከያ ከካምፑ መንቀሳቀስ ሲጀምር ተወጥሮ የነበረው ጥጋቡ በሴኮንድ ተንፍሶ ከኔ በላይ ማን ተገኝቶ ሲል ምድሪቱን በጩኸት እንዳልሞላ ፊኛው መቋጠር እንደማይችል ገና እንደተወለደ ሕፃን በላዩ ላይ ሽንቱን አፍሶ ዳይፐር አስሮ በድሮን ሊጨርሰን ነው፣ ማለቃችን ነው፣ ንጹሃን አለቁ፣ ሕፃናት ተጨፈጨፉ እያለ ማልቀስን ጀምሯል። ይህ ቡድን መርጦ የሚያለቅስ እሱ ሲገድል አንበሳ፣ ትንሽ ሲነኩት ደግሞ አገሪቱን በጩኸት የሚያደምቅ ጀግንነት የሚባልን በስም እንጂ በተግባር የማያውቅ የፈሪዎች ንጉሥ፣ የውሸታሞች አለቃ፣ የምላስ ጀግና ጉራ ብቻ የሆነ ቡድን ነው። በደብረ ጽዮን የሚመራውና በሞንጆሪኖ የሚቆሰቆሰው የህወሓት ታጣቂዎች እልፍ ሬሳ በአማራ ክልል እየተለቀመ ሲገኝ ገሚሱ ለመልቀም በማይመችበት ሁኔታ ስለተበታተነ ከዚያው ከክልሉ መውጣት አልተቻለውም። መቀሌ ከ2 ዓመታት በኋላ ሌላ ለቅሶ ገጥሟታል። የዘመናት የኢትዮጵያ ጠላት የሆነው ህወሓት ከሻዕቢያ ገጥሞ ፋኖንም በሀገር ላይ መነሳትን ያስተማረ ክፉ ባንዳ በመሆን በአንድ ሳምንት ውስጥ 4 ኪሎ እንመለሳለን በሚል በከፈቱት ዘመቻ የትግራይ እናቶች ዛሬም ሌላ ለቅሶ ተቀምጠው ከድንኳን ውስጥ ሊያድሩ ግድ ሆኖባቸዋል። ከደቂቃዎች በፊት ፋሲል የኔዓለም በፌስቡክ ገጹ ላይ የአማራ ፋኖ ብሔራዊ ኃይል ወይም አፋብሃ የደቡብ ወሎን 57% የሚሆነውን መሬት እንደተቆጣጠረ ሲገልጽ፣ በሌላ በኩል ደግሞ በተንታ ወረዳ፣ መቅደላ ወረዳ፣ ደላንታ ወረዳ፣ ደሴ ወረዳ፣ ኩታበር ወረዳ፣ አንባሰል ወረዳ፣ ከለላ ወረዳ፣ መካነ ሰላም ወረዳ ካላቸው ቀበሌዎች ውስጥ 87% ተቆጣጥሯል ሲል በለጠፈው ልጥፉ ላይ ገልጿል። በዚህ ጦርነት ውስጥ የከተሞቹን ፐርሰንት መለካት እንደቻለ እነዚህ ከተሞችስ በእውነት በፋኖ ኃይላት እጅ ገብቷል ወይ በሚል ለማጣራት ባደረግነው ጥረት በተባለው ስፍራ ላይ ምንም አይነት ውጊያ የሌለ መሆኑን ስማቸው እንዳይጠቀስ የገለጹልን የመካነ ሰላም ከተማ ነዋሪ አካባቢው በቀድሞ ሰላማዊ እንቅስቃሴ ላይ እንደሆነችም ገልጸዋል። በሌላ በኩል በምስራቅ ጎጃም ዞን አነደድ ወረዳ ጉዳልማ ታዳጊ ከተማ አካባቢ ትንኮሳ ለመፈጸም የሞከረው ጽንፈኛው ኃይል ከፍተኛ እርምጃ ሲወሰድበት ከተማዋን ለቆ የሸሸና ከዚያ በፊት ከመንገዶች ባለስልጣናት ዘርፎ ለረጅም ጊዜ ሲጠቀምበት የቆየውን ተሽከርካሪ በክልሉ ሚኒሻዎች መማረክ ተችሏል። ይህ ጽንፈኛ ቡድን ታጣቂዎቹ ያለቁበት መሆኑን ስለተረዳም ለመላው አማራ ወጣት ኑ የፋኖን ትግል ተቀላቀሉ ሲል በዛሬው ቀን ማለትም መስከረም 19 2018 ዓ.ም ባወጣው ማስታወቂያ ላይ ገልጿል። የወጣቱ ዕድሜ በአጭር እየተቀጠፈ እናቶች ያለ ደጋፊ እየቀሩ ቢገኝም ጥቅም አልባ ለሆነው ትግል አሁንም ወጣቱን ወደ ሞት እየጋበዘ የሚገኘው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ መሆኑ ተደርሶበታል። ይህ ቡድን ወጣቱ ወደ ፋኖ አልቀላቀልም እንዳይሉ ማስፈራሪያ ጭምር በመግለጽ እኛ እየሞትን የአማራን ሕልውና ለማስመለስ በምናደርገው ጥረት ማንኛውም የአማራ ወጣት ከቤት ተደብቆ መኖር የለበትም ሲልም ትዕዛዝ አስተላልፏል። ከህዳሴው ግድብ መጠናቀቅ በኋላ ኢትዮጵያ የተለያዩ ተግባራትን እያከናወነች ትገኛለች። ይህች ሀገር በፈጣን ሩጫ በላቀ እድገት ጎዳና ላይ ታምር የሚመስሉ ታላላቅ ድሎችን እየከወነች የማይቻል የሚመስሉ የሩቅ ህልሞችን ወደ እውነታ እየቀየረች አስደናቂ ለውጦችን እያሳየች ማቆም በማይቻል ፍጥነት እየገሰገሰች ትገኛለች። ለውጧን የማይፈልጉ እድገቷን የማይመኙ የሩቅ አገር ጠላቶችና የእናት ጡት ነካሽ ባንዳዎች በፌራሪና በቦይንግ ፍጥነት ልክ የምትበረውን ሀገር ጠልፎ ለማስቀረት ትልቅ እቅድና የማፍረስ ተልዕኮን አንግበው ዕለት ዕለት በኢትዮጵያ አንገት ላይ ገመድ ለማስገባት የማይወጡት ተራራ፣ የማይቆፍሩት ገደል፣ የማይሻገሩት ሸለቆ የለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንት ታዬ አጽቀሥላሴን በ80ኛው የተባበሩት መንግስታት ድርጅት
ጠቅላላ ጉባኤ ላይ እንዲሳተፉ ልኳቸው እሳቸው ደግሞ በታላቋና ገናናዋ የምንጊዜም የኢትዮጵያ ወዳጅ በሆነችው ራሽያ ላይ ከፕሬዝዳንት ፑቲን ጋር ኢትዮጵያን ወደ ላቀ ምዕራፍና ወደ ልዕልናዋ ለመመለስ ከሚያስችሉ ሜጋ ፕሮጀክቶች መካከል አንዱ የሆነውን የኒውክሌር ፕላንትን ለመገንባት የሚያስችለውን ተግባራዊ እንቅስቃሴ ለመጀመር የሚያስችለውን በኢትዮጵያ ታሪክ ውድ የሆነውን የስምምነት ፊርማ ከሞስኮ ጋር ፈጽመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሀገር ከፍተኛ ውለታ የዋሉ በችሎታቸው ወደር ያልተገኘላቸው በአመራር ብቃታቸው የላቀ ደረጃ የደረሱ በወታደራዊ ሳይንስ ዕውቀታቸው ብቁ ናቸው ተብለው የተለዩ 4 ከፍተኛ አመራሮችን የሙሉ ጀነራልነት ማዕረግ እንዲያገኙ ያደረጉ ሲሆን 2 አመራሮችን ደግሞ የሌተናል ጀነራል ማዕረግ እንዲሰጣቸው ተደርጓል። 17 ከፍተኛ አመራሮች የሜጀር ጀነራል ማዕረግን ሲያገኙ 43 አመራሮች ደግሞ የብርጋዴር ጀነራል ማዕረግን ከኢትዮጵያ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ እጅ በክብር ተቀብለዋል። ኢትዮጵያ መርጣና ለይታ በችሎታቸው ልክ እንደየደረጃቸው የማዕረግ ሹመት የሰጠቻቸው አመራሮች በድምሩ 66 ሲሆኑ ይህንን ሹመት ያገኙ ተሿሚዎች የተሰጠን ማዕረግ ለበለጠ ስራና ኃላፊነት የሚያነሳሳን ይሆናል ያሉ ሲሆን ሹመቱን የሰጡት ፕሬዝዳንት ታዬ አጽቀሥላሴ በበኩላቸው ይህ ሹመት የተሰጠበት ዋነኛ ምክንያት ከፍተኛ መኮንኖች ላሳዩት የሥራ ጥንካሬ ታማኝነትና ብርታት እንደሆነ በመግለጽ መከላከያ ወቅቱ የደረሰበትን የቴክኖሎጂ እድገት መሰረት አድርጎ አሰራሮቹን ሁሉ ከቴክኖሎጂ ጋር በማዛመድ ይህንን ተቋም የማይደፈር ደረጃ ላይ እንዲደርስ ከፍተኛ ሥራ እየሰራችሁ ስለሆነ ታላቅ ምስጋና ይገባችኋል ብሏል። የሀገር ደጀን የወገን መከታ የታላቋ ኢትዮጵያ ተስፋ የሆነው መሸነፍን የማያውቀው በክብሩ ድርድር የሌለው ለሀገሩ ሲል ራሱን አሳልፎ የሚሰጠው በመውደቅ መነሳቱ በነፍስ መቃተት ውስጥ ኢትዮጵያን ብቻ የሚያስበው ታላቁና ኃያሉ የኢትዮጵያ መከላከያ ሰራዊትን የሚመሩት ከፍተኛ መኮንኖች በተሰጣቸው ማዕረግ ምክንያት በርካታ የጠላት ኃይሎች አይናቸው የቀላ ልባቸው የደማ ሲሆን ሽንፈታቸውን በሚያሳብቅ መልኩ የተለያዩ ሐሳቦችን በማህበራዊ ሚዲያዎቻቸው በኩል ያጋሩ ሲሆን በመከላከያ ተቋም ውስጥ የተደረጉ ሹመቶችን በመነጠል የተሿሚዎችን ስም በመውሰድ ከዚህ አካባቢ የተወለድከው እከሌ እንኳን ደስ አለ፣ ከዚህ አካባቢ የተወለድከው እከሌ ደግሞ ይህ ማዕረግ አይገባህም፣ ጠቅላይ ሚኒስቴሩ የሰጠው ማዕረግም ለአንድ ወገን ያደላ ነው በሚል በመከላከያ ተቋም ውስጥ መከፋፈልን ይፈጥርልናል የሚል የጅልና ያልበሰለ የመከላከያ ልዕልና ያልጠበቀ አስተያየቶችን እየሰጡ ቆይተዋል። በመከላከያ ሰራዊት ውስጥ የሰራዊቱ ቃል አቀባይ በመሆን የሚያገለግሉት ብርጋዴር ጀነራል ጌትነት አዳነ ከኢትዮጵያ ዜና አገልግሎት ድርጅት ጋር ባደረጉት ቆይታ ላይ መከላከያ ሰራዊቱ በውሃ የመጠቀም መብትንና የወደብ ጥያቄን በተመለከተ ለሚመጡ የትኛውም አይነት ግዳጆች የኢትዮጵያን ብሔራዊ ጥቅምን በማስከበር ሂደት ውስጥ የሚፈጠር የደህንነት አጣብቂኞች ካሉ ለነዛ አጣብቂኝ ነገሮች መፍትሄ ለመሆን ዝግጁ መሆን እንዳለበት የተናገሩ ሲሆን የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ በበኩላቸው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አቅራቢነት በፕሬዝዳንት ታዬ አጽቀሥላሴ አማካኝነት ሹመት የተሰጣቸው ከፍተኛ ወታደራዊ መኮንኖች የተሰጣቸውን የማዕረግ እድገት ተጨማሪ ግዳጅና ተልዕኮን ታሳቢ ያደረገ እንደሆነ ሊገነዘቡ ይገባል ሲሉ ተደምጧል። እነዚህ በታላቁ መከላከያ ተቋም ውስጥ በከፍተኛ የአመራርነት ደረጃ ላይ የሚገኙ መሪዎች የተናገሩት ንግግር ኢትዮጵያ ለብሔራዊ ጥቅሟ የሰጠችውን ከፍተኛ ቦታ የሚያሳይ ሲሆን በአፍሪካ ቀንድ ላይ የቀደመ ቦታችንን ለማግኘት እንዲሁም በመላው አገሪቱ ላይ ታላቅ ተጽዕኖን ለመፍጠር ያለመችውን ይችን ከአባቶቻችን በደምና በአጥንት የተቀበልናትን ሀገር ወደ ባህር ለመመለስ የሚደረገው የዲፕሎማሲያዊ ጥረት የማይሳካ ከሆነ እንደ አያቶቻችን ራሳችንን ከፍለን ለቀጣዩ ትውልድ ጠንካራና የማትበገር በጠላት ሴራ
ቶሎም ማትፍረከረክ መሰረቷ በአለት ላይ እንደተሰራ ቤት ጎርፍና መከራ ቢመጣ ጸንቶ የሚኖር ዘላለማዊ ቤት ለማስረከብ ነፍሳችንን ሰጥተን ሀገራችንን ለማጽናት ታላቁን አረንጓዴ ቢጫና ቀዩን ሰንደቃችንን በኤርትራ ምድር በክብር ለማኖርና አሰብን ወርሰን ቀይ ባህርን ለመመለስ ተዘጋጅተናል ሲሉ በጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ንግግራቸው ዓለም ዛሬ ፍላጎታችንን ይስማ፣ በቀይ ባህር ላይ የማይናወጥ ፍላጎት አለን ሲሉ ድምጻቸውን ከፍ አድርገው ተናግረዋል። ከቀናት በፊት ኢትዮጵያ የነበሩትና ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የአፍሪካ ቀንድንና ቀይ ባህርን በተመለከተ ጥልቅ ውይይት ያደረጉት የአሜሪካን ስቴት ዲፓርትመንት ከፍተኛ አማካሪ የሆኑት ማሳድ ብሎሰን ከውይይታቸው በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድን ከልብ በመነጨ ታላቅ ደስታ ካሞካሹ በኋላ ኢትዮጵያ የአፍሪካ ቀንድን ሰላም ለማስጠበቅ ትክክለኛ የአሜሪካን አጋር መሆኗን ከተናገሩ ከቀናት በኋላ ከኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌ ጋር በኒውዮርክ እየተካሄደ ካለው የተባበሩት መንግስታት ጉባኤ ጎን ለጎን ውይይት ማድረጋቸው የተሰማ ሲሆን ከውይይታቸው በኋላም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌ የሀገራቸውን ብሔራዊ ሉዓላዊነቷን በጠበቀ ሁኔታ በጋራ ጉዳዮች ላይ በተለይም በአፍሪካ ቀንድ በናይል ተፋሰስና በቀይ ባህር ዙሪያ ትርጉም ያለው ውይይት ለማድረግ ኤርትራ ዝግጁ ናት ሲሉ ተናግሯል። ይሁን እንጂ ይህ አካሄዷ ትኩረትን ለመሳብና ከአሜሪካን ጋር ያላትን ግንኙነት ለማስተካከል እንጂ የእውነት ለድርድር ፍላጎት ኖሯት አይደለም የሚሉ ፖለቲከኞች እየተሰሙ ሲሆን ይህንን ሐሳብ ለሚያራምዱ ሰዎች ትክክለኛ የሚመስል ሐሳብ የኤርትራ ኤምባሲ በኢትዮጵያ ዋና ስራ አስፈጻሚ የሆኑት አቶ ብንያም በርሄ በኤክስ ገጻቸው ላይ ኤርትራ አሁንም አይደለም ለቀጣይ ሚሊዮን ዓመታት በውስጥ ጉዳይም ሆነ በባህር በር ጉዳይ ከማንኛውም ሀገር ጋር አትደራደርም ሲሉ መልእክታቸውን አስቀምጧል። ኢትዮጵያም የኤርትራን ተለዋዋጭ ባህሪ ከግምት በማስገባት በአሰብ ጉዳይ ላይ መደራደር የለባትም። ሲጀመር ሰው የራሱን ነገር ለማስመለስ መደራደር የለበትም። ኢትዮጵያም እንደ ሀገር ጠንከር ብላ አሰብን በመውሰድ በሌሎች ጉዳይ ላይ ለመደራደር በሯን ክፍት ማድረግ አለባት የሚሉ ድምጾችም እየተሰሙ ይገኛል። የኢትዮጵያው ፕሬዝዳንት አምባሳደር ታዬ አጽቀሥላሴ በኒውዮርክ እየተደረገ ባለው የተባበሩት መንግስታት ጉባኤ ስብሰባ ላይ ኢትዮጵያ ያላትን የውሃ ፍላጎት ለዓለም ቁልጭ አድርጎ ባሳየ መልኩ ወደብን ወይም ባህርን የሰው ልጆች ሁሉ የጋራ ቅርስ እንደሆነ የሚናገረው ሕግ እንዲሁም ሁሉም ሀገራት ወደብን ወይም ባህርን በእኩልነት እንዲጠቀሙ የሚያዘውን የዓለም አቀፍ ሕግ ተግባራዊ መደረግ አለበት ሲሉ የዓለም መሪዎች በተሰበሰቡበት ተናግረዋል። ይህ ማለት የተባበሩት መንግስታት ድርጅት የባህር ሕግ አንቀጽ 69 ንዑስ አንቀጽ 1 እስከ 5 የባህር በር የሌላቸው ሀገራት በአካባቢያቸው ካለው ባህር የተፈጥሮ ሀብት እኩል የመጠቀም መብት እንዳላቸው የሚደነግገውን ሕግ ተግባራዊ እንዲሆን ነው በይፋ የጠየቁት። ይህ ጥያቄ ቀላል ጥያቄና እንዲሁ በዋዛ የሚታይ ተራ ጥያቄ አይደለም። ኢትዮጵያ በዚህ ሕግ መሰረት በአቅራቢያው የሚገኘውን የአሰብ፣ የምጽዋ አሊያም የአዱሊስ ወደብን የመጠቀም መብቷን የሚያረጋግጥ ከፍተኛ ነጥብ ነው። ፕሬዝዳንቱ ያነሱት ሐሳብ የመንግስታቱ ድርጅት በቻርተሩ ላይ ጽፎ ያስቀመጠው ሁሉም ሀገራት ተስማምተው የፈረሙበትና ሊጠቀሙበት የፈቀዱትን ሕግ ነው መዘው ያነሱት። 130 ሚሊዮን ህዝብ ያላት ይቺ ታላቅ ሀገር አንገቷ ተቆርጦ መተንፈሻዋን አጣ ላለፉት 34 ዓመታት የዳዴ አካሄድ እየሄደች ትገኛለች። ይህ ሕግ የኢትዮጵያን መብት የሚያስከብር እንዲሁም ማንንም የማይጎዳ ለቀጠናውም ሰላም የሚሰጥ ሁለቱንም ሀገራት በጋራ የሚያሳድግ የሰላምን አካሄድ የሚከተል ታላቅ አንቀጽ ነው። ፕሬዝዳንቱ ሌላ ያነሱት ሐሳብ ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽነት ልማታዊ ተከፋይ መሆን አለባቸው የሚል ጉዳይ ሲሆን ይህም ኢትዮጵያ ወደ ወደብ ከወጣች በኋላ በህንድ ውቅያኖስ አቅራቢያ ከሚገኙ ሀገራት ጋር የሚኖራትን ኢኮኖሚያዊ፣ ማህበራዊ እንዲሁም ፖለቲካዊ መስተጋበርን ያመላከተ እንደሆነም ተጠቅሷል። ፕሬዝዳንት ታዬ ኢትዮጵያ ብዙ ህዝብ ያላትና በቀይ ባህር ላይ ከፍተኛ ንግድ የምታከናውን ሀገር እንደሆነች በመጥቀስ ለቀጠናው ሰላም ከፍተኛ ትኩረት ሰጥታም እንደምትሰራ ተናግረዋል።
የአሜሪካን ስቴት ዲፓርትመንት ከፍተኛ አማካሪ የሆኑት ማሳድ ብሎሰን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከተነጋገሩ በኋላ ከኤርትራው የውጭ ጉዳይ ሚኒስቴር ጋር መወያየታቸውን ተከትሎ ኤርትራ ለመነጋገር ፈቃደኛ መሆኗ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ወደብ እንደምታገኝ እርግጠኛ ሆነው በተባበሩት መንግስታት ድርጅት ጉባኤ ላይ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽና ልማታዊ ተካፋይ መሆን አለባቸው ማለታቸውን ስናስተውል ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ባህር ኃይል ስንገነባ ወደብ ያስፈልገናል ማለታችን ነው፣ ሌላ አጀንዳ የለንም ሲሉ የተናገሩትን ንግግር ስንረዳ በዚህ ጉዳይ ላይ ኢትዮጵያ ኤርትራን የምታሸንፍበት፣ ብልጽግና ሻዕቢያን የሚያንበረክክበት፣ አስመራ ለአዲስ አበባ የምትሰግድበት ጊዜ ሩቅ እንዳልሆነ እንረዳለን። የዛሬን በዚያ በቃው። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ ይሁንላችሁ። ከትንታኔው ጋር እኔ ቢኒያም ከድር ነበርኩኝ።